የሚተረጉመው ማን ነው? ንገሩኝ። የሚተረጉመው ማን ነው? መንፈስ ቅዱስ እንጂ። መንፈስ ቅዱስ ነበር የሚተረጉምላቸው። እነሱ ግን በአንድ ቋንቋ ነበረ በሰዓቱ የሚያስተምሩት። ፍጻሜው ግን በዓለም እየዞሩ ለሁሉም በሚያውቁት ቋንቋ እንዲያስተምሩ እግዚአብሔር ገልጦላቸዋል። እነሆ ያንን ለነሱ በደንብ እንዲናገሩ ፈቅዶላቸዋል። አሁን ግን ለምሳሌ ለእያንዳንዱ ለብቻው ቢነግሩ ሰዓት አይበቃም። አሁን ግን በአንድ እንዲናገሩ መምህሩ በአንድ ሲናገር ለሁሉም በገዛ ቋንቋቸው እንዲሰሙ መንፈስ ቅዱስ ያደርጋል ማለት ነው። አንዱን ቃል መንፈስ ቅዱስ ለእያንዳንዳቸው በሚያውቁት ቋንቋ ይፈታላቸዋል ማለት ነው። ይህ እኮ ለእግዚአብሔር በጣም ቀላል ነው ማለት ነው። አያችሁ፣ ሰው በምድር ሲኖር ብዙ ትምህርትን ይማራል፣ ብዙ ቋንቋን ያጠናል። በየሄደበት ሳይቸገር እውቀቱን ለብዙዎች ያዳርሳል ማለት ነው። ይሄ መባረክ ነው። ይሄ ትጋት ነው። እውቀቱን ለሁሉም እንዲዳረስ ማድረግ ይሄ ከእግዚአብሔር የተሰጠ ነው ማለት ነው። ስለዚህ ይህንን ሲናገሩ ሁሉም በገዛ ቋንቋቸው የእግዚአብሔርን ቃል ይሰሙ ስለነበረ የሚሉትን አጡ፣ የሚናገሩትን አጡ። የሚገርማችሁ ተገርመውም ይላል። ይኸው ቃል በቃል ስታነቡ ተገርመውም ተደንቀውም እንዲህ አሉ። የእግዚአብሔር ሥራ ያስገርማላ፣ የእግዚአብሔር ሥራ ያስደንቃላ። የእግዚአብሔር ሥራ እጹብ ድንቅ ነው። የእግዚአብሔር ቤተሰቦች እነሱም ግን አስተጋብተው ይህ ምንድን ነው የምንሰማው ነገር? ተገርመው ተደንቀው እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኒህ የሚያስተምሩት የእግዚአብሔርን ቃል የሚመሰክሩት የገሊላ ሰዎች አይደሉምን? ታዲያ እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን ብለው ተደነቁ። እንዲያው በደንብ አስረግጬ ቅድም እንደነገርኳችሁ እነሱ መጀመሪያ 71 ቋንቋ የተገለጠላቸው ብያችኋለሁ። ሌላው 72 የሚባለው የመጀመሪያ የራሳቸው ስላለ ነው። ግን አሁን እዚህ ጋር እነ ቅዱስ ጴጥሮስ የእግዚአብሔርን ቃል እየመሰከሩ ያሉት በአንድ ቋንቋ ነው። ይህንን አንዱን ቋንቋ ግን እግዚአብሔር እነሱም እኮ እየተናገሩ ነው ያሉት። ምን አሉ? ተገርመው ተደንቀው እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ለዚህ ሁሉ በየራሱ ለየብቻው እየነገሩት አይደለም፣ እያስረዱት አይደለም። እነሱ አንድ ቋንቋ ይናገራሉ፣ ለእኛ ግን በየገዛ ቋንቋችን ነው እየሰማ ነው ያለ ነው። ይህ ምን አይነት ምስጢር ነው? ይህ ምን አይነት ስጦታ ነው? ይህ ምን አይነት የሚያስገርም ነገር ነው አሉ። እውነት ነው፣ የእግዚአብሔር ነገር ያስገርማል። እውነት ነው፣ የእግዚአብሔር ነገር ያስደንቃል። እውነት ነው፣ የመንፈስ ቅዱስ ስጦታ ብዙ ነው የምንላችሁ ለዚህ ነው። ስለዚህ ይሄ አስገርሟቸው ነበረ። የሚገርማችሁ በዓሉን ለማክበር የመጡ ሰዎች ብዙ ናቸው። የጳርቴና የሜድ የኤላሜጤዎስ ሰዎች በሁሉም ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍስያም በግብፅም በቀሬናም በኩል ባሉት በሊቢያም ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነት የገባን እኛ ብዙዎች አይደለንም ወይ? የእግዚአብሔርን ቃላት ሥራ በልሳኖቻችን ሲናገሩ እንሰማለን። ይሄ ነገር ምንድነው አሉ። እነኚህ የተጠቀሱት ሀገሮች ሁሉ በእነኚህ በተጠቀሱት ሀገሮች ያሉ ሰዎች ሁሉ
ተናግረዋል ማለት ነው። ስለዚህ ለእነኚህ ሰዎች ሁሉ ሐዋርያት መንፈስ ቅዱስ ስለገለጠላቸው እነ ቅዱስ ጴጥሮስ ሲናገሩ ለሁሉም በየገዛ በሚያውቁት ቋንቋ ይሰሙት ነበረ። ኧረ ክብር ለመድኃኔዓለም ለድንግል ማርያም ልጅ አመስግኑ። ስለዚህ አንዱም ሰው አይቸገርም ማለት ነው። አንዱም ሰው ሳይሰማ አይሄድም ማለት ነው። ሁሉም በትኩረት እንዲያው በመገረም በመደነቅ ይሰሙ ነበረ። እስኪ እንየው። ይሰሙ ነበረ። ሁሉም ተገረሙና አመንትተው እርስ በራሳቸው እንጃ ይህ ምን ይሆን አሉ። ምን ብለው? አመንትተው እርስ በራሳቸው እንጃ ይህ ምን ይሆን አናውቅም፣ ከአሁን በፊትም አይተን አናቅም። ይሄ በጣም ከባድ ነው። ሁሉም አተኩሮ ሁሉም ተመስጦ በራሱ ቋንቋ እየሰማ ነው። ይህ ለእኛ ከባድ ነው አሉ። እውነት ነው፣ አዲስ ነገር ነው፣ ይከብዳል። ሌሎች ግን እንዲህ አሉ። በዚህ መካከል ክፎች አይጠፉምና ለእግዚአብሔር ቃል ጆሯቸው ለደፈኑ አይጠፉምና የእግዚአብሔርን ቃል ወደ ኋላ የሚያስቀሩ ዓለምን የሚያስቀድሙ ብዙዎች አይጠፉምና እንዲህ አሉ። ሌሎች ግን እያፌዙባቸው እንዲህ አሉ። ጉሽ የወይን ጠጅ ጠግበዋል አሉ። ምን አሉ? ጉሽ የወይን ጠጅ ጠግበዋል። ባጭሩ ምን ብለዋል ማለት ነው? በማርያም ንገሩኝ፣ ምን ብለዋል ማለት ነው? ምን ብለዋል ማለት ነው? ሰክረዋል። በስካር ማነሱ ይበልጡ የለ፣ በመጠጥም ማነሱ ይበልጡ የለ። ታዲያ ለእነሱ ለምን አልተገለጠላቸውም? እናንተ ለአንዳንድ ጊዜ እኮ ማስተዋል ያስፈልጋል። የወይን ጠጅ ጠግበዋል፣ ሰክረዋል። ሰክረው ነው የሚዘላብዱት አሉ። እንዲህ ለምን ይዋሻል? በመጠጥም እነሱ ብዙ ጊዜ 24 ሰዓት ይጠጡ የለ። ለእነሱ ምንም ፍንክች ያለ ነገር የለም፣ ምንም የተገለጠ የለም። እንዲያውም ደነቆሩ እንጂ የእግዚአብሔርን የማዳኑን ስራ እነሆ ረሱ እንጂ ምንም የተገለጠላቸው ነገር የለም። ግን እነሱ እንደተናገሩት አይደለም። ይህንን ድምፃቸውን ከፍ አድርገው ተናገሩ። ነገር ግን ቅዱስ ጴጥሮስ እንዲህ አለ። ከ11 ጋር ቅዱስ ጴጥሮስ ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁሉ ሁላችሁም ስሙ። ይህ በእናንተ ዘንድ የታወቀ ይሆናል። ይህ በዛሬው ዕለት የተፈጸመው ምስጢር ሥራ በእናንተ ዘንድ የተገለጠ ይሁን እንጂ ግራ የሚያጋባ አይሁን፣ ግራ የሚያጋባ አይሁን። ቃሎችንም አድምፁ አለ። ቃሎችንም ስሙ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። እናንተ እንደመሰላችሁ ጠላ ጠጥተው ጠጅ ጠጥተው አረቄ ጠጥተው የሰከሩ አይደሉም። ቢሆንም እንኳ አረቄ ቋንቋ ይገልጣል ወይ? ጠጅ ሌላውንም ቋንቋ ይገልጣል ወይ? ያማ ቢሆን እናንተ ቋንቋ ባለቤት ትሆኑ ነበረ። አይደለም፣ ይሄ እናንተ ያሰባችሁት አይደለም አላቸው። አስረግጦ ሊነግራቸው ድምፁን ከፍ አደረገና ለመሆኑ ከቀኑ 3ኛ ሰዓት ነው እኮ፣ አሁን ምግብም እንኳን የሚበላበት አይደለም። እንደምታውቁት እናንተ መጠጥ የሚጠጣው ምግብ ተበልቶ ነው። እንኳን መጠጥ ሊጠጡ ቀርቶ ምግብም የሚበሉበት ሰዓት አይደለም። ሰዓታችሁን እስኪ እዩት ነው። እናንተ እንደፈለጋችሁ ሌሊቱን ሁሉ ይህንን ተግባር ተፈጽማላችሁ ማለት ነው አላቸው። በቃ እንደዛ ማለት በዚህም ሰዓት አይሆንም። ይህን ካሉ እነሱ በዛን ሰዓት ይሄዳሉ ማለት ነው። እነሱ ሕግ አፍራሾች ናቸው ማለት ነው። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰው ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣
ሽማግሌዎቻችሁም ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችንም በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ የሚል ትንቢት ተጽፎ የለ ወይ? ያንን ለምን አላስታወሳችሁም? አለና ነገራቸው።